በሱባኤ ጊዜ አቋማችን ምን መሆን አለበት? በሙሉ ተስፋ መጀመርና መጨረስ አለብን። በሱባኤ ጊዜ በሙሉ ተስፋ ምን ማለት ነው? ስጋ ቢደክምም ቅዠት ቢመጣም እንቅልፍ ቢለንም ምንም ቢመጣም የተለያየ ነገር ችግር ውስጥ ሐሳባችን ሰው እየረበሸንም ቢሆን የእኛም ሐሳብ እየረበሸን ቢሆን በሙሉ ተስፋ ለመሆን ተስፋው ሙሉ መሆን አለበት፣ ስንጀምርም ስንጨርስም። ሌላው ፈተና እንዳለው ቀድሞ ማወቅ። የምን ፈተና? የስጋም ፈተና ሊኖር ይችላል። የስጋ ፈተና ሲባል ብዙ ፈተናዎች አሉት፣ እንመጣበታለን። ፈተና እንዳለው ቀድሞ ማወቅ። ቀጥሎ ደግሞ የፈተናው አይነት ምን እንደሆነ ገምቶ መዘጋጀት። ከሰው ከራሴ ከሰይጣን በቃ ከዚህ ውጭ ሌላ ፈተና የለም። የሆነ ሰው ይመጣል፣ ያው አድሮበት ነው የሚመጣው። ሰይጣን ብቻውን ራሱ ሊመጣ ይችላል። ቀጥሎ ደግሞ ከራሳችሁም ደግሞ ፈተና ሊመጣ ይችላል። የሐሳብ ፈተና፣ የጦርነት ፈተና፣ የጥርጣሬ ፈተና አለ። ይሄ ሊመጣ እንደሚችል ማሰብ ማወቅ ግን ምንም ችግር የለውም። ይምጣ እግዚአብሔር ይገስጽህ ብሎ መቀጠል ነው እንጂ እኔ አልቻልኩም በቃ ብሎ ተስፋ መቁረጥ አያስፈልግም። ለምን? ፈተናም አይቀር ስለሆነ። ሌላው ስለ መልሱ ባለመጨነቅ መጸለይ። ይሰማኝ ይሆን ይመልስልኝ ይሆን ኃጢአቴን አይቶ ይከለክለኝ ይሆን ምናምን ብሎ አያስፈልግም። በቃ ዝም ብሎ መጠየቅ ነው። ልክ ለምሳሌ ህፃናት ልጆቻችሁ እማዬ እንደዚህ ይፈልጋለሁ ብሎ ጭቀጭቋችኋል አይደለም? ጭቅጭቅ ሲበዛ ጭቅጭቁ መልስ ይኖረዋል ማለት ነው። አንድ ይላል እኮ ሲናገር አንድ ጨቅጫቃ የሆነች ብትጨቀጭቀው አንድ የሆነ ክፉ ዳኛ አንዲት ሴት መታ ተጨቀጭቋለች፣ በተደጋጋሚ ተጨቀጭቀዋለች። እሱ ክፉ ሆኖ ይቺ ሴት ከምትጨቀጭቀኝ ብሎ ከፈረደላት እኔ ደግሞ እናንተን ጠይቃችሁ እንዴት ነው ማላደርግላችሁ ይላል። ሱባኤ ማለት ጭቅጭቅ ነው ማለት ነው። ትልቁ ነገር እግዚአብሔርን ስጠኝ፣ አድርግልኝ፣ ይሄ ነገር እባክን ብሎ መለመን ነው ማለት ነው። አያችሁ፣ እኔ ለእናንተ አባታችሁ ነኝ፣ እናንተ ልጆቼ ናችሁ። ይሄ ክፉ ዳኛ እንኳን ጨቀጨቀችኝ እስቲ ልፍረድላት ብሎ ከፈረድላት እናንተ ደግሞ ጸልያችሁ ለምናችሁ ሱባኤ ገብታችሁ እንዴት ነው ማልሰጣችኋል? በጣም እድለኞች ነን ማለት ነው። ትልቅ ነገር ነው። እሺ፣ ስለዚህ መልሱ ምንም ቢሆን ባለመጨነቅ መጸለይ ነው። ጥያቄውን ጽፈን ፊት ለፊት መለጠፍ አለብን። ይሄ በሱባኤ ጊዜ ያለን አቋማችንን ፊት ለፊት ማድረግ ነው። ጥያቄውን ጽፈን ማስቀመጥ አለብን። ቅድም ነግሬያችኋለሁ። ጥያቄውን ደጋግሞ ማየትና ማሰብ ያስፈልጋል። ሌላው በእንባና በተመስጦ በምንጸልይበት ሰዓት እውነት ይሄ ጉዳይ ይሄንን ሱባኤ የገባንበት ጉዳይ የስጋ ፍቃድ ብቻ ከሆነ ይሄን አርግልኝ ብለን ምን ለምነው ስለ ስጋ ጉዳይ ከሆነ ማስቀደም ያለብን እግዚአብሔር ሆይ ጉዳዩ የስጋ እንደሆነ አውቃለሁ፣ አንተም ታውቃለህ፣ ግን የሚያስፈልገኝ ነገር ስለሆነ ነው የምለምንህ። ከዛ ጎንም አስቀድማችሁ ጽድቁንና መንግስቱን ፈልጉ ብለሃል፣ ሌላ ሁሉ ይጨመርላችኋል ብለሃል። ስለዚህ አስቀድሜ ጽድቁንና መንግስቱን እየፈለግኩኝ ነው፣ ይሄን ደግሞ አከናውንልኝ ብላችሁ ልባችሁን ማሳመን አለባችሁ። የሆነ ጭኒ ዝም ብዬ በቃ ምድራዊ ነገር እየለመንኩ እየጨቀጨኩት ይሆናል ይሄን እኮ ለዚህ ያልመለሰልኝ ማለት የለብንም። ጥያቄው ተገቢ ጥያቄ ሊሆን ይችላል፣ አስፈላጊ ጥያቄ ሊሆን ይችላል። ግን ጎን ለጎን የነፍሳችሁን ነገር እያሰባችሁ እንደሆነ እያሳመናችሁት መሄድ አለባችሁ። ስለዚህ በሱባኤ ጊዜ አቋማችሁ ምን መሆን አለበት? ስለ ዘላለማዊም ነገር እያሰባችሁ መሆን አለበት። ዘላለማዊ የሆነቿን ነፍሳችሁ መዳን እንዳለባት እያሰባችሁ ከሆነ ነው ሽሮና በርበሬ ጤፉንም ልብሱንም ምኑንም ዳረጎት የሚባለው ይሄን አሟላልን ስትሉት ያሟላላችኋል። የማይቀር ስለሆነ ነው ማለት ነው። ዳረጎት ይባላል አይደለም? ይሄ በሱባኤ ወቅት ዝምታ መልስ ነውን? እመቤታችን ለምን ዝም ትለናለች የሚለውን የብዙዎቻችን ጥያቄ እንመልከት። ዝምታ ለኛ ለሰው ልጆች የጠባያችን መገለጫ፣ የእርጋታችን የከባድ ሐሳብና የጭንቀት ምልክት ሊሆን ይችላል። ወይም ሐሳባችንን የማንገልጽበት የተፈጥሮ ጠባይ ሊሆንም ይችላል። እናታችን ድንግል ማርያም ግን ለኛ ለአስራት ልጆቿ ለጸሎታችን መልስ የምትሰጥበት ጊዜ አላት። ጥበበኛው ሰለሞን በመጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ለሁሉ ዘመን አለው ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው እንዳለ ሁሉንም ለማከናወን ጊዜና ሰዓት አለው። ለወለላይቱ እመቤት በሱባኤ በጸሎት በጾም በስግደት ያቀረብንላትን ጥያቄ ለጊዜው ዝም የምትለን በሱባኤ ዝምታ በራሱ መልስ ስለሆነ ነው። ይህ ማለት በሱባኤያችን ጸሎታችን አልተሰማም ማለት ሳይሆን በሱባኤ ያቀረብነው ጥያቄ የሚመለስበት የሚከናወንልን ነገር ጊዜው አልደረሰም ማለት ነው። አንዳንዶቻችን ሱባኤ ስንገባ በአንድ ሱባኤ በቀጥታ መልስ ማግኘት እንፈልጋለን። ጥሩ ነው። ግን መልስ የምናገኘው በሱባኤ ብቻ ሳይሆን ከሱባኤ ውጭም ጭምር ነው። የኛ ድርሻ ችግራችንን በሱባኤ
በጸሎት ማሳሰብ ነው። ችግራችንን የመፍታት ያሰብነውን የለመነውን መፈጸምና የማስፈጸም ስራ የወለላይቱ እመቤት ነው። እመቤታችን በሱባኤ ወቅት ዝም የምትልበት ምክንያት አንደኛ ዝምታ በራሱ መልስ ስለሆነ ነው። አንድ ጉዳይ ለአንድ ወዳጃችን በምንነግርበትና በምናሳስብበት ሰዓት ጉዳዩን በጥሞና በተመስጦ ካዳመጠ በኋላ መፍትሄውን ጊዜ ወስዶበት ባላሰብንበት ሰዓት ችግራችንን እንደሚያቃልል ሁሉ ወለላይቱ እመቤት ጸሎታችንን ሰምታ ግን ለኛ ያልሰማች ቢመስለንም በአንድ ወቅት በዝምታ ያለፈች የሚመስለንን ነገር በተግባር ታከናውንላለች። ለአንዳንዶቻችን በአጭር ጊዜ፣ ለሌሎቹ በታምራት በዕለቱ ታደርጋለች። ብዙ ጊዜ ሱባኤ ስንገባ የእመቤታችንን በራእይና በህልም መገለጥ መጠበቅ የለብንም። የሱባኤያችን ዋና ዓላማ የተቸገርንበትንና መፍትሄ ያሻንበትን ጉዳይ በጸሎት ለሷ ማሳሰብና መንገር ነው። ሌላው የራእዩና የህልሙ ጉዳይ የእመቤታችን ፈቃድ ነው። ለኛ መንገር ካለባት እንኳን በጸሎት በሱባኤ ተወስነን ቀርቶ እየበላን እየጠጣን በቤታችን ትነግረናለች። ስለዚህ ግድ ህልም ካላየን አንድ ተስፋ ካልሰጠችን ጸሎታችንን አልሰማችን ማለት አይደለም። እንኳን እኛ በጥምቀት የከበርን የቃል ኪዳን ልጆቿ ቀርቶ እሷ ለዓለሙ ሁሉ የምታስብና የምታለቅስ ውድ እናታችን ናት። ሁለተኛ ጽናታችንን ለማየት ነው። የወለላይቱ እመቤት የድንግል ማርያም የህይወት ታሪክ በሙሉ በችግርና በፈተና በታላቅ ጽናት የታጠረ ነው። ይህን ሁሉ ፈተና በጽናትና በትዕግስት ተወጥተዋለች። እንደ አምላክ እናትነቷ ሊደርስባት የማይገባትን ጸዋትወ መከራ በአኮቴት ተቀብለዋለች። እመቤታችን ደግሞ በሁሉም ነገር እንድንጸናና እንድንታገስ ልታስተምረን ስለምትፈልግ ሱባኤያችንን ልመናችንን ዝም ሳትል ዝም ትላለች። ሱባኤ አንዴ ገብተን መልስ አጥተን ተስፋ ቆርጠን ብንወጣ አልጸናልም ማለት ነው። እዚህ ጋራ ስለ እመቤታችን ባህሪ ልብ ልንል የሚገባን ነገር አለ። ወለላይቱ እመቤት ባረፈችበት ጊዜ ሐዋርያት ሊቀብሯት ይዘዋት ሲሄዱ አይሁድ በምቀኝነት የከበረውን ስጋዋን ለማቃጠል ታውፋንያ የተባለ የሮም ጠምሻ ወታደር ልከው ያረፈችበትን የአልጋዋን ሸንኮር ይዞ እንዲጥል ልከውት ነበረ። እሱም በድፍረት ከሐዋርያት ትከሻ ላይ ወለላይቱ እመቤት ያረፈችበትን የአልጋዋን ሸንኮር ይዞ እገለብጣለሁ ባለበት ሰዓት ቅዱስ ገብርኤል የታውፋንያን ሁለት እጁን በሰይፍ ነበር ያጨደው። ነፍሱ ከስጋው የተለየ የሰው በድን ክብር በሚሰጠው በአይሁድ ዘንድ ታውፋንያ በእመቤታችን የከበረ ስጋ ላይ ያደረገው ድርጊት እጅጉን ክፉ ስለነበረ የመላኩን ቁጣ ቀስቅሶ ሁለቱ እጆቹ በሰይፈ ነበልባሉ ተገምሶ ተቆርጧል። ርሪተ ልቦና እመቤታችን ግን ታውፋንያ ያደረገባትን ግፍና በደል ሳታስብ በመላኩ ቁጣ በሰይፍ የተቆረጠውን እጁን ወደ ቀደመው ቦታው እንዲመለስለት ቅዱስ ጴጥሮስን አዘዘችለት። የተቆረጠው የታውፋንያ እጅም በልጇ ቸርነትና በእሷ ምልጃና ጸሎት እንደቀደመ ደህነኛ ሆኖ ተመልሶለታል። ታዲያ ወለላይቱ እመቤት የታውፋንያን እጅ ወደ ቀደመ ቦታ የመለሰችለት እናት በጸሎት በሱባኤ በደጇ በቤታችን የምንለምናትን እንዴት ዝም ትለናለች? እንዴትስ መልስ አትሰጠንም? ወለላይቱ እመቤት እኛን ልጆቿን በዝምታ ለማለፍ አንጀቱ አይችልም፣ ልቦናም አይጨክንም። የጽኗ እናት ልጆች እንደመሆናችን መጠን በአንድ በሁለት ሱባኤ ዝም ሳትል ዝም ብትለን እኛም በተደጋጋሚ ሱባኤ ስንገባ ጽናታችንን አይታ ዝምታውን ሰብራ አቤት ልጆቼ ትለናለች፣ ችግራችንንም ትፈታለች። ስለዚህ በጽናት እንማጸናት። እመቤታችን ጽኑ ልጆች እንጂ ልፍስፍስ በሆነው ባልሆነው ፈተና የሚንኮታኩቱ ተስፋ የሚቆርጡ ልጆች የላትም። በተፈተኑ ቁጥር እንደ ምስማር የሚጠብቁ ልጆች እንጂ። እናታችን ሐና ማህፀኗ የተዘጋባት ልጅ በማጣት የምትቸገር ሴት ነበረች። እግዚአብሔር ማህፀኔን ዘግቶታል፣ የመውለጃ ጊዜ አልፎበታል ሳትል ያለመታከትና ያለመሰልቸት በጽናት በእግዚአብሔር ፊት ጸሎቷን ከእንባ ጋር ታቀርብ ነበር። ሐና ጸሎቷን በእግዚአብሔር ፊት ባበዛች ጊዜ ካህኑ ኤሊ አፏን በመመልከት እንደሰከረች እስከ መቁጠር ደርሶ ነበረ። ኤሊም በአንደኛ ሳሙኤል ምዕራፍ 1 ቁጥር 18 ላይ እንዲህ አላት፣ ስካርሽ እስከ መቼ ነው? የወይን ጠጅሽን ከአንቺ አርቂው አላት። ሐናም ጌታዬ ሆይ እኔስ ልቧ ያዘነባት ሴት ነኝ፣ ጠጅና ሌላ የሚያሰክር ነገር አልጠጣሁም። ነገር ግን በእግዚአብሔር ፊት እንባዬን አፈሰሱ፣ ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁና ባሪያህን እንደ ምናምንቴ ሴት አትቁጠረኝ አለችው። ኤሊም በደህና ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ አሰናበታት። እናታችን ሐና በእግዚአብሔር ፊት በጸና ጽኑ ለቅሶ በማልቀሷ ሚሊዮኖችን የሚያስንቀውን አንዱ እንደ 7 የተቆጠረውን ነቢዩ ሳሙኤልን ወለደች። ሐናም በመጨረሻ በአንደኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ ልቤ በእግዚአብሔር ጸና አለች። እኛም እንደ ሐና ልባችን በእግዚአብሔር መጽናት አለበት።
በዮሐንስ ወንጌል ምዕራፍ 5 ቁጥር 2 እስከ 9 ላይ አሳዛኝ ታሪኩ የተጻፈው መጻጉዕ ለ38 ዓመታት በአልጋ ቁራኛ በደዌ ዳኛ ተይዞ በቤተ ሳይዳ በጽናት የጌታን የማዳኑን መልስ ሲጠባበቅ ቆይቶ በመጨረሻም በጌታ መለኮታዊ እጅ በመዳሰስና ጤናን በመጎናጸፍ አልጋውን ተሸክሞ እንደ ሕፃን እየወረቀ ለመሄድ በቅቷል። እኛስ ጌታችንን ወለላይቱን እመቤት ስንት ዓመት በስንት ሱባኤ ችግራችንን ተሸክመን ደጅ ጸንተናት ይሆን? እንደ መጻጉዕ ጽናታችን ታይቶ እንቆቅልሻችን ተፈቶ ከጌታችን ከእመቤታችን መልስ አግኝተን እንደ ሕፃን ተደስተን እንድንመለስ መጽናት አለብን። እመቤታችን ጽናታችንን ለማየት ዝም ሳትል ዝም ትላለችና እኛም በሱባኤ በጽናት እናቴ እመቤቴ ልንላት ይገባል። ሶስተኛ ዝም የምትልበት ምክንያት እኛን እየሰራች ስለሆነ ነው። ብዙዎቻችን በእመቤታችን መሰራት ያስፈልገናል። በእርግጥ እግዚአብሔር በመለኮታዊ ጥበቡና እጁ ድንቅ አድርጎ ቢፈጥረንም ሰው ቢያደርገንም ከጊዜ በኋላ በዓለም ጣጣ ሰው መሆን ያልቻልን ብዙ ሰዎች አለን። ጥሩ መንፈሳዊ ሕይወት እየኖርን አላስፈላጊ ባህሪ ያለን ብዙ ነን። እመቤታችን በንጽህናዋ ብቻ ሳይሆን በባህሪዋ የተመሰገነች ስለሆነች እኛም ጥሩ ባህሪ እንዲኖረን ትፈልጋለች። በክርስትና ሕይወት ለረጅም ዓመታት ከስጋዊ አላስፈላጊ ባህሪያት ጋር የምንኖር ከሆነ መሰራት ያስፈልገናል። ዘማዊ፣ ነጭናጫ፣ ቁጡ፣ ተስፋ ቢስ፣ ዋዘኛ፣ ፌዘኛ፣ አሽሟጣጭ፣ ወረኛ፣ ውሸታም፣ ሐሜተኛ፣ አፈቀላጤ ወዘተ የሆነ ባህሪ ይዘን በእነዚህ ባህሪ የምንለመናት ከሆነ መልሷ ዝምታ ነው። ብዙዎቻችን የባህሪ ለውጥ ሳናመጣ ከእመቤታችን መልስ እንዲመጣለን እንፈልጋለን። ይህ ልክ አይደለም። በመጀመሪያ ራሳችንን ማስተካከልና መስተካከል ያስፈልገናል። አራተኛ ዝም የምትልበት ምክንያት የእኛን ነገር እየሰራች ስለሆነ ነው። ልዑል እግዚአብሔር ከሰማይ እስከ ምድር ያሉትና በውስጣቸው የሚገኙትን አስደናቂዎችን በቃልና በስራ ለመፍጠር 6 ቀናቶች ፈልጓል። እግዚአብሔር ሁሉን ነገር በሰከንዶች ሽርፍራፊ መፍጠር ይችል ነበረ። ግን ሁሉ የሚከናወንበት ጊዜና ሰዓት እንዳለው፣ ሁሉም ነገር ጊዜ እንደሚያስፈልገው፣ ያለ ጊዜው የሚሆን ነገር እንደሌለ፣ እኛም ለምናከናውናቸው ነገሮች ሁሉ ጊዜና እረፍት እንዳላቸው ለማጠየቅ ሁሉንም ነገር በጊዜ አከናውኑታል። እናታችን ድንግል ማርያም በጸሎት በሱባኤ ዝም ሳትል ዝም ያለች የሚመስለን የእኛን የልጆቿን ነገር እየሰራች ሲሆን ነው። እኛ ከእሷ ለስጋ የሚጠቅመንን በስጋ ብቻ ስንፈልግ እሷ የኛን የስጋም የመንፈሳዊ ነገርም ለማከናወን ጊዜ ትፈልጋለች። በመጀመሪያ እመቤታችንም በጸሎት በሱባኤ የምንማጸናት አንዳች በሕይወታችን የምንፈልገው ነገር ሲኖር ወይም በሕይወታችን በብዙ መልኩ ብዙ የተበላሸብን ነገሮች ስላሉ እነዛ ነገሮች እንዲስተካከሉ ስለሆነ፣ ያ ማለት ያልተሰራልን ወይም ተሰርቶ የተበላሸብን ነገር አለ። ስለዚህ የኛን ነገር በነበረው ወይም በአዲስ መልክ እየሰራች ከሆነ ዝም ትላለች። ይህ ታዲያ ዝምታ ሳይሆን የሥራ ጊዜ ነው። ማንም ደግሞ አንድ ነገር ሲያደርግልን ካሰበ አድርጎ ያሳያል እንጂ አያወራም። እመቤታችንም የእኛን ስራ ስትሰራ ልጆቼ እንዲህ ያደረግኩላችሁ ነው አትልም። በዝምታ በተዋጠ ስራ ታከናውናለች። አንዳንዴም ለእኛ የተሻለውን አማራጭና አስደሳች ነገር ለማድረግ ከማሰቧም የተነሳ ዝም ትላለች። ኋላ በስራ ፍቅሯን ትገልጽልናለች። በሱባኤ መልስ ብናጣስ የሚለውን ስናይ የወለላይቱ እመቤት ልጆች ሱባኤና ግብርና አንድ ነው። ገበሬ ምርቱ የሚወሰነው እንደ ዝናቡ ነው። ብርቱ ገበሬ ዘሩን ይዘራል። የዝናቡን ነገር ለፈጣሪ ይተዋል። ድርሻውን ያውቃል። የሱ ድርሻ መሬቱን አርሶ አለስልሶ መዝራት ብቻ ነው። የዝናብ ጉዳይ የእርሱ ሳይሆን የእግዚአብሔር ነው። እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ የዘራውትን ፍሬ እጥፍ ምርት ይሰጠኛል ብሎ ወራቶችን በተስፋ ይጠብቃል። እዚህ ጋራ ዝናብ ጠፍቶ የዘራው ዘር ምርት ባይሰጥ ሁሉም ባዶ ቢሆንበት ዘንድሮ አልቀናኝም፣ ስለዚህ ለከርሞ አልዘራም፣ እርሻው ይቅርብኝ አይልም። በሚመጣው የእርሻ ጊዜ ዝናቡን ተስፋ ያደርጋል እንጂ በስራ ዓለም እንደ ገበሬ ብርቱና ተስፋው በእግዚአብሔር የጸና የለም። እንደ እርሻም ፈታኝና ትዕግስትን የሚጠይቅ ስራ የለም። ከጸሎትም እንደ ሱባኤ ጸሎት ብርቱና ፈታኝ የለም። ዛሬ ሰው ሰውን ማመን ባቃተበትና ሰው ለሰው አንድ ነገር አደራ ቢሰጠው በማይመልስበት ዘመን የዋሁ ገበሬ መሬትን አምኗት የሰጣትን ዘር በእጥፍ ትመልስልኛለች ብሎ ወራቶችን በትዕግስት መጠበቁ ይገርማል። ገበሬ ከሰው ይልቅ መሬትን ያምናታል። የረጅም ዓመታት ታማኝ ወዳጁ ናትና
አንዳንዴ የሰጣትን አደራ ብትበላ አይቀየማትም፣ በሌላ ጊዜ እንደምትክሰው ያውቃልና። እኛም ሱባኤ ስንገባ የእመቤታችንና የእኛን ድርሻ ልናውቅ ይገባል። የእኛ ድርሻ በሱባኤ ጸሎታችንን መዝራት ነው። በዘንድሮ ሱባኤ መልስ ብናጣ በሚመጣው ተስፋ ሳንቆርጥ ሱባኤ መያዝ አለብን። 2-3 ሱባኤ ገብተን መልስ ብናጣ ምን እናድርግ? ብዙ ሰዎች ከአንድም 2-3 ሱባኤ ይገባሉ፣ መልስም ያጣሉ። ይህ የሚሆነው አንደኛ ሱባኤ ስንገባ አስቀድመን ንስሐ ስለማንገባ ነው። በዚህ ጉዳይ በክፍል 4 በደንብ እመጣበታለሁ። ሁለተኛ የሱባኤ ስርዓትን ካለማወቅ ነው። ከሚበላው እስከሚጸልየው ስለማናውቅ በመሰለን ሱባኤ ገብተን ስለምንጸልይ ነው። ሶስተኛው እግዚአብሔር የሱባኤያችንን ትዕግስት እንደሚፈትን ስለማናውቅ ነው። አራተኛ ከእግዚአብሔርና ከእመቤታችን የሚደረግልን ነገር እኛ በፈለግነው ሳይሆን እነሱ በፈለጉት ጊዜ እንደሚያደርጉልን ስለማናውቅ ነው። ይህ ማለት ሁሉም ነገር በጊዜው ጊዜ መሆኑን ስለማንረዳ ነው። በተደጋጋሚ ሱባኤ ገብተን መልስ ስናጣ የምናስበው በትዕግስት እየተፈተንን ሳይሆን እግዚአብሔር ጸሎታችንን ያልሰማን ስለሚመስለን ነው። በአንድ ወቅት የገድል አርበኛ ጻድቁ አባታችን አቡነ ኪሮስ በደብረ ባሳት ገዳም የሚኖሩ መነኮሳት እሳቸውን በቅናት በድንጋይ ወግረው ለመግደል ሲሉ ጌታችን በመብረቅ ሰረገላ ከመሃላቸው ነጥቆ ሰወራቸው። መነኮሳቱ አቡነ ኪሮስን በድንጋይ እንውገር በማለታቸውና በሌላም ክፉ ስራቸው ምክንያት ጌታችን አዝኖባቸው ከጽር በመጡ አረማውያን በሰይፍ ተገደሉ። መላእክተ ጽልመትም እየተሯሯጡ ነፍሳቸውን ወደ ሲኦል ሲወስዱና ሲጫወቱባቸው አቡነ ኪሮስ በጸጋዩ። አቡነ ኪሮስ ጌታ ስለተበቀለላቸው የሞቱትንና በመላከ ጽልመት የሚሰቃዩትን ከ700 በላይ የሆኑትን የመነኮሳትን ነፍስ አይተው በእውነት ተገባቸው አሉ። እኛ ብንሆን ክፉ ያለብንን የተገዳደረንን ሰው ጌታ አንድ ነገር ቢያደርግልን ቢገድልልን ደስታችን ነው። ይገባዋል፣ እኔን እንዲህ በማድረጉ ነው እንዲህ ሆኖ ብለን ከማዘን ይልቅ በጠላታችን ውድቀትና ሞት እንደሰታለን። የቅዱሳንና የኛ ልዩነቴ ነው። እኛ በእኛ ምክንያት ፈጣሪ በቀጣው ሰው ስንደሰት፣ ቅዱሳን ደግሞ በእነሱ ምክንያት በእግዚአብሔር በተቀጣ ሰው ያዝናሉ፣ ምሕረት ይለምናሉ። ከጥቂት ቀናት በኋላ አቡነ ኪሮስ ጌታ በፈረደባቸውና በአረማውያን እጅ እንዲሞቱ ባደረጋቸው መነኮሳት በእውነት ተገባቸው በማለታቸው ተጸጽተው የመነኮሳቱም ነፍሳት በመላከ ጽልመት ሲሰቃዩ አይተው እነዚህ ስህተተኞች አሳቱኝ ብለው ለነዚህ መነኮሳት ጌታችን ይቅር እንዲላቸው እንዲምራቸው 40 ቀን ሱባኤ ገቡ። አቡነ ኪሮስ 10 ቀን በሱባኤ እንደቆዩ አልምራቸውምና ስለነሱ አትድከም የሚል መልስ ከእግዚአብሔር ዘንድ አገኙ። እኛስ አትድከሙ፣ አልምራችሁም፣ ጸሎታችሁን አልሰማችሁም ብንባል ምን እናደርግ ይሆን? አቡነ ኪሮስ ከእግዚአብሔር የሰሙትን አልተቀበሉም። ይልቁንም ራሳቸውን በጾም በጸሎት ይበልጥ አደከሙ። በድጋሚ 40 ቀን ሱባኤ ገቡ፣ መልስም አላገኙም። እንደገና 40 ቀን ሱባኤ ገቡ። እንደ ቀድሞ አልምራቸውምና ስለ እነርሱ አትድከም ተባሉ። አባታችን አቡነ ኪሮስም ስርዓተ ምንኩስናን እማራለሁ ብዬ በራሴ ላይ መከራ በዛው ብሎ ከበዓታቸው ወጥተው ከጋለ ባልጩት ድንጋይ ላይ በጀርባቸው ተኝተው ስጋቸው ደርቆ እንደተጠበሰ ዓሣ እስኪሆን ድረስ ጸለዩ፣ ሱባኤ ያዙ። ቃልም ከሰማዩ ደርሳቸው መጥቶ አልምራቸውምና ስለ እነርሱ አትድከም ተባሉ። አቡነ ኪሮስም ለመላእክት ጽልመት መዘባበቻ ሆንኩ፣ ፈጣሪ እንዴት ቸላለኝ፣ ጸሎቴን እንዴት አልሰማማለኝ በማለት ከጋለ ባልጩት ድንጋይ ላይ በድጋሚ በሆዳቸው ተኙ። እንደዚህ በታላቅ መከራ ውስጥ በማለፋቸው በመጨረሻም ጌታችን ጽናታቸውን አይቶ ጸሎታቸውን ሰምቶ የሞቱትን መነኮሳት ምሮላቸው ለራሳቸውም ቃል ኪዳን ሰጥቷቸዋል። የወለላይቱ እመቤት ልጆች እስኪ አስቡት፣ አቡነ ኪሮስ 120 ቀን ወይም 4 ወራት ሱባኤ ገብቶ መከራ ተቀብለው ፈጣሪ ከሰማቸው እኛስ 7 ቀን ከበዛ 14 ቀን ሱባኤ ለምንይዘው እንዴት ተስፋ እንቆርጣለን? ደግሞስ እንደ አቡነ ኪሮስ አልሰማችሁም ቢለን ምን እናደርግ ይሆን? በሱባኤ በጸሎት መልስ ለማግኘት እስከዚህም ድረስ ዋጋ ስለሚያስከፍል ትልቅ ጽናት ስለሚጠይቅ 2-3 ለጥቂት ቀናት ሱባኤ ገብተን ከጌታና ከእናቱ ከወለላይቱ እመቤት መልስ አላገኘንም ብለን ተስፋ መቁረጥ የለብንም። ጉድለታችንን እየሞላን በተደጋጋሚ እንደ አቡነ ኪሮስ በሱባኤ መጠየቅ ይገባናል። የትዕግስተኛው የአቡነ ኪሮስ አምላክ ያበርታን።